ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ አላህ ይስቃል የሚለው ላይ ይሆናል ማለት ነው። እንግዲህ በአታሪ እና በአሻሪ መካከል ያለው ልዩነት አንዱ ከአላህ ሲፋቶች ውስጥ የሚለያዩበት አንዱ ነው። ይሄ አላህ ይስቃል አይስቅም የሚለው ማለት ነው። ሲፋት የሚባል ነገር የለም ነገራችን ላይ አስፋ ወሲፋት የሚለውን ከምል አዳምጪ ፕሊስ አዳምጪ። የአላህ ሱብሃነሁ ወተዓላትን ተሟልቶ መጠራት ስላለበት አስፋ ወሲፋት እንጂ ሲፋት ብሎ ነገር የለም። ናይ ኢሚሌት ማድረግ እንደምችል ላሳየሽ። አንድ ጥቅስ አስማ ወሲፋት የሚል ከፈለግሽ ከቁርአን ከፈለግሽ ከሐዲስ ስጪኝ። ጥቅስ ማለት ምን ማለት ነው? አንድ ማስረጃ መጀመሪያ ያቀረብከውን አሳየን እንጂ ሲፋት የሚለውን አንድ ብቻ አሳየኝ ላወራሻት። ለምን አንድ ብቻ ያሳያሉ? እያነበብከው አይደል እንዴ? በብዙ ቦታ የተገለጸ ነው። እንኳን አስፋ ወሲፋት ሲፋት ጥቅስ ለምታነበው አትጩይ፣ ቶንሽን ቀንሹ። ታዲያ መሶስ ከፍለሽ ከዛ ውስጥ አንዱ አስማ ወሲፋት ነው። አይደለም በቁርአን ከሐዲስ አሳይ። ማን ጋር እንደገባሽ አሁን ታውቂዋለሽ ማለት ነው። የለም ባይዘይ አፈይ ጋር መግባት እንኳን በቁርአን በሐዲስ ላይ እንኳን የለም። የሚያምኑት የእምነታቸው ዶግማ የሆነው የለም በቁርአንም በሐዲስም። ኤኒዌይስ ስለዚህ አሁን ተረጋጊና ታዳምጫለሽ የምናወራው ምን እንደሆነ። የአላህ ሲፋቶች ማለት ምንድነው? ባህሪያቶች ማለት ነው። ስለዚህ የአላህ ባህሪያቶች ውስጥ አንዱ መሳቅን አፍርም ያደርጋሉ። ስለዚህ መሳቅን የሚያጸድቁ አሉ። አሻሪዎች ደግሞ ይሄ ለአላህ መናገር ስድብ ነው ይላሉ ማለት ነው። የአላህን ባህሪ መካድ እነኛዎቹ ደግሞ ከእስልምና ያስወጣሉ ብለው ያምናሉ። ማለትም በሎካሉ በሀገርኛውም ወይንም ደግሞ ኮመንሊ በሚታወቁበት ስም ዋብዮቹ አዎ አላህ ይስቃል የሚለውን ሊትራል ያጸድቃሉ። ሀባሾቹ ደግሞ ኖ ይሄ አይነገርም ለፈጣሪ መሳቅ፣ መከፋት፣ ማዘን ምናምን የሚባሉ ለፈጣሪ አይነገሩም የሚል ሀባሾቹ ይላሉ። ተቃራኒው ግን እንዳልኳችሁ ዋብዮቹ ኬፍያውን እንዴት እንደሆነ አናቅም፣ ነገር ግን ይስቃል አዲሱ ይላል። አዎ ይስቃል አላህ የሚለውን ያጸድቃሉ። ከሲፋቱ አንዱ ከባህሪያቱ አንዱ ነው ብለውም አፍርም ያደርጉታል ማለት ነው። እዚህ ላይ የምናነሳቸው ብዙ ጥያቄዎች ይኖራሉ ማለት ነው። ልክ አላህ እጅ አለው። አዎ እጅ አለው። እጁ ግን የማንንም አይመስልም። አላህ እግር አለው። አዎ እግር አለው። እግሩ የማንንም አይመስልም። ልክ እንደሚሉት ዋብዮቹ ይስቃል፣ ሳቁ ግን የማንንም አይመስልም ብለው ያጸድቃሉ ማለት ነው። ሀባሾቹ በተቃራኒው እጅ አለው የሚለውንም አይቀበሉም፣ እግር አለው የሚለውንም አይቀበሉም፣ ባት አለው የሚለውንም አይቀበሉም፣ አይን፣ ጆሮ ወዘተ የሚባሉትን እነኝም በሙሉ አይቀበሉም ሀባሾቹ። በተመሳሳይ ሳቅ ይስቃል የሚለውንም አይቀበሉም ማለት ነው። ስለዚህ ይሄ ከባህሪው አንዱ ከሚከራከሩበት ከሚለያዩበት ነው። ስለዚህ አላህን ባህሪ መካድ ቅድም እንዳልኳችሁ ተውሂድም በሶስት ይከፍሉታል። የአታሪና ቂዳ የሚከተሉ ወይም ዋብያዎቹ ከዛ ውስጥ አንዱ አስማ ወሲፋት ነው። ሀባሾቹ ደግሞ ይህንን ከነ ተውሂድን ራሱ አይከፍሉትም፣ በሶስት ይከፈላል የሚለውንም አይቀበሉም። ስለዚህ እዚህ ባህሪያት ውስጥ ካሉት ውስጥ የአላህ ባህሪያት ከሚባለው ውስጥ ይህንን ሳቅ የሚለውን ያካትታሉና ጥያቄያችንን የምንጀምር ይሆናል ማለት ነው። ኔስ ቀድሞ ማነው የመጣው? ክርስቲያን አስቀጥሎ። አልሐምዱሊላህ ትቀጥል አለሽ እህታችን። አልሐምዱሊላህ ነው ቀድሞ የመጣው። እሷ ነች፣ እሷ ሴቷ አልሐምዱሊላህ ነው የሚለው መሰለኝ ስሟ። ኦኬ ሁለት ናቸው አልሐምዱሊላህ ያሉት። አለሽ እህታችን። እሺ አብዲ ሰላም አልሐምዱሊላህ
እሺ ሙስሊሞች አውሩ። ገስት ላይ ያላችሁ አንዳችሁ በተራ ከስር ያሉት እናንተ ከስር የሚሳደቡት ማለት ነው እናንተን አይወኩሉም ወይስ እናንተም ይወኩሉ ናቸው? ስለዚህ አሁን እናንተ ሃይማኖት የምትሳደቡ ካላችሁ ራፉ ኮመንት ላይ አስቸጋሪ ካላችሁ ይላል እንደ ያያርለም ከስር አይ ኮመንት ማየት ኮሜንት ላይ አብዛኞቹ የሚሳደቡት ሙስሊሞቹ ነው። ግን ለእነሱ ለመመለስ ብላችሁ ክርስቲያኖች የማይሆን ቃል አትናገሩ። አንተ ማህይብና ጭንቅላት ኑሮ የተሞላ ናቸው ይላል። ጥሩ ስድብ የሚሳደቡ አላህ ይገለፍጣል ብሎ የሚጽፈው ማን ነው? ይስቃል እኮ እሱን ትቀጥላለህ ከሆነ ርዕሱ ስለሆነ ችግር የለውም። ስለዚህ አትሳደቡ፣ መጥፎ ነገር አትመልሱ። ለእናንተ ሲሆን ችግር የለውም ነው ለእናንተ ሲሆን ችግር የለውም። እና አይስቅም አለ አብዱላህ አላህ ይስቃል ብለህ ነው አይስቅም ብለህ ነው የምታምነው? እሺ እኔ ስማ የኛ አላህ አልሐምዱሊላህ እንደዚህ ትልቅ ፒክቸር ያለው የሚስቅ ወይም ያለቅስ ወይም እንጨት ላይ የተንጠለጠለ እንደዚህ ፒክቸር ምናምን የለንም። ምን ላይ የተንጠለጠለ አላህ ላይ የተንጠለጠለ አርሽ ላይ እንደዚህ የታሰረ ምናምን የተሰቀለ ምናምን አይነት አላህ የለንም። አብዲሳ ሚዛር ኦኬ ራሱ የሚታሰር ነገር ስለሌለው ድፍን ስለሆነ ማለት ነው። አብዲሳ ሚዛር ግን ወይስ አላህ እንደ ኢየሱስም ተሰቅሏል ብለን የሆነ ፒክቸር ግዴታ ባነር ይዘን መውጣት ነበረብን? ለምን ትናደዳለህ? የተጠየቀው ለምን አመለስም? እናመሰግናለን። አይ ነው አይደለም። አሁን ክርስቶስን መሰቀሉ አንከፋም። አህባሽ ማልክ ሁላችንም አንድ አይነት አላህ እምነታችንን ነው እየነገርከን ያለው። ማለም ብትሽከረከር አይው ለእስልምና ለየት የሚያደርገው ብዙ ነገር አለ እኮ ሀቅ ስለሆነ ለምን ይከብዳችኋል? አታልቅስ። የተጠየቀውን መልስ። ምንም ያለቅስብን ሶፍት የለንም ወገናችን። አምላክ ሊተራሊ ስቃል ብለህ ነው የምታምነው ወይንስ ሜታፎር ነው ብለህ ነው የምትቀበለው? ጀመር ፈሪለህ እንኳን ትፈራለህ፣ ሰው ሚት ታደርጋለህ። ለምን አትከራከር? አንተ ብዙ ነገር እንደዚህ ትዘለብድ የለም። እሺ ከስሩ ባለጌና ስርዓት አልበኛ ዋብያዎች እንደዚህ ናቸው፣ ባለጌ ናቸው። አያችኋቸዋል፣ ታዘባችኋቸዋል። ስርዓት የሚባል ነገር አልፈጠረባቸውም። ከስድብና ከፖለቲካ ውጭ የሚያውቁት የለም። አስተምሮቱ እንትን ከማለት አንተ እንደዚህ ነህ ትፈራኛለህ፣ አሳያለሁ፣ እንደዚህ አታመልጠኝም፣ እንደዚህ በቃ እንደዚህ ፖለቲካ ብቻ ነው የተካሉበት። ስላላህ አላስተማሯቸው፣ አምላካቸውን አያውቁትም። ከዛ እኔ አንድ ቃል ብናገር እሷን ሪከርድ አድርገው የእፎይ ተሳዳቢ ነው ይላሉ። ቤቴ መጥተው አፋቸውን ይከፍቱና ከስንት አንድ ቀን አንዲት የአንድ ደቂቃ ማትሞላ ቃል ከተናገርኩኝ የእፎይ ተሳዳቢ ነው ይላሉ። እየየ ይላሉ። መጅሊሱ ለምን ዝም አለ? እፎይ ሰደበን ብለው አመት ይቀመጣሉ። እየየ ራሳቸው የሚሳደቡት ግን ታዘቧቸው። ምክንያቱም ስለ አምላካቸው አላስተማሯቸው። ስላላህ ስለሆንክ አይደለም ተደብቀህ የምትኖረው። ናራጅና እንድታርደኝ ለምን ፊት ለፊት ትመጣለህ? አሁን ወደ ቶፒኮ ግባ። ተደብቀህ የምትኖረው ለዛሬ እንዳታርደኝ። ቶፒኩ ላይ ግባ። ምን ታርዳለህ? ሁለት ትታረዳለህ፣ ሁለተኛ ትታረዳለህ። እንደ አንተ የሞትክ ነው። ቶፒኩ ላይ ግባ። ወንድሜ በመጀመሪያ ላይ ዋሃብይ ለሚለው አንደኛው የመጀመሪያ ጥያቄ ዋሃብይ የሚለውን ትርጉም ተርጉምልኝ። በመቀጠል ደግሞ አላህ ሱብሃነሁ ወተዓላ ይስቃል የሚለው በሐዲስም ሆነ በቁርአን ያገኘህበትን መረጃ ብታቀርብልኝ። መልካም፣ እንደዛ ነው የሚባለው። ኦኬ፣ እስከዛሬ አላህ ይስቃል ወይንም አይስቅም ተብለሽ አልተማርሽም? ምክንያቱም መረጃ ብቻ ነው የምፈልገው። አንተ እውነተኛ መከራከር የምትፈልገው በዲንህ ከሆነ መረጃውን ብቻ አቅርብልኝ። መስማት እንችላለን። ከዛ ማሳመኒያ ማለት ነው። ከሐዲስም ሆነ ከቁርአን ቅዱስ ያገኘውን መረጃ ብቻ አቅርብልኝ። ምጭ ጋር እንሰማሻለን እኮ ቀስ ብለሽ ብታወሪ ማንሰማሽ መስሎሽ? አቅርብልኝ። እሺ ድምፅ ቀነስ አቅርብልኝ መረጃውን። ቀስ በይና ድምፅሽን ቀነስሽና አውሪ። ቅድሚያ መልስ የለህማ። መልስህን ስጠኝ ነው እኮ የተባልኩት። ስለ ጮሽ አይደለም። ቀስ በይ። ምን ያስጮሻል? ጆሮአችን በጸጥታ ራሱ ጠብቃለኝ። እንኳን አይደለም መቀነስ፣ በጸጥታ ብቻ ግን አቅርብልኝ። በማንኛው ሱራ አገኘኸው? በማንኛው ሐዲስ አገኘኸው? ኦልራይት እሺ። የተለያየ ቦታ ላይ ሐዲሱ አለ ከቡሃሪ ጀምሮ በተለያዩ ሐዲሳቶች ላይ አለ። ሱናን ኢብኑ ማጃህ 181ን አንድ ክፈተው ክርስቲያን ኦኬ ቀጥላ
እሺ እህታችን እያዳመጥሽ ሱናን ኢብኑ ማጃህ 181 ላይ ያለ ሐዲስ ነው። መረጃውን ከፈለግሽ መያዝ ትችያለሽ። ዋቂ ቢን ሁዱስ ናሬትድ ዛት ሂዝ ፓተርናል አንክል አቡ ራዚም ሰይድ አቡ ራዚም እንደተናገረው ዋቂ እንደተረፈው ይላል። በሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደዚህ አለ። ሚዩት ብታረጊው አንዴ ይቅርታ። ለሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደዚህ አሉ። አላህ ላፍስ አት ዘ ዲስፔር ኦፍ ሂዝ ስሌቭስ ኦልዞ ሂዝ ሱን ቼንጅ ኢት። አላህ ተስፋ በቆረጡ ባሮቹ ይስቃል በኋላ ላይ በሚቀይሩት ይላል። አይ ሰይድ ኦ ሜሴንጀር ኦፍ አላህ ዳዝ ዘ ሎርድ ላፍ፣ የአላህ መልእክተኛ ሆይ ጌት አላህ ይስቃልን ብለው ጠየቁት። ሂ ሰይድ የአላህ መልእክተኛም እንደዚህ ብሎ መለሰ፣ የስ አይ ሰይድ እኔም እንደዚህ አልኩት፣ ዊ ሻል ኔቨር ቢ ዲፕራይቭድ ኦፍ ጉድ ባይ ኤ ሎርድ ሁ ላቭስ፣ ከሚስቅ ጌታ ኸይር አናጣም ጥሩ ነገር አናጣም ብሎ መለሰለት። ኦኬ ቀጥይ። አሁን ወጣሽ እኔ አባቴ እኔ አታመጣም መረጃ። ያ ሁሉ ቶን ያ ሁሉ መወጠር ልክ መረጃው ሲነበብ ስላላህ አቁም። ዋብዬዎች ስላላህ አቁም። ክርስትናን በሐሰት አስተምሮ ኡስታዞቻቸው የኤቴስቶችን ያመጡና የአይሁዶችን ስለኛ ጥላቻ ያስተማሩትን የጻፉትን ያመጡና እሱን ያነቡላቸዋል። የእኛን ኮመንታሪ አይደለም የሚከፍቱት። የሆነ ስኮላር የሆነ እንትን ምናምን እያሉ የኤቴስቶችንና የአይሁዶችን ጽሑፍ ሰብስበው ያነቡላቸዋል። እንደዚህ የተቀባባች አይታችኋል። የተቀባባች ያሰናዷታለች። የተለያየ ቦታ ላይ ስለ ክርስትና የጥላቻ የተጻፉትን እሷን ይቀባቡ እና እሱን ያነቡላቸዋል። ሰዎች ወደ ክርስትና እንዳይመጡ ጥላቻ ይነግሯቸዋል። በቋንቋ ይደበቃሉ። የራሳቸውን በአረብኛ በስርዓት እንትን አይሏቸው። አረብኛ ሰፊ ብዙ ትርጉም አለው ምናምን በማለት ይደልሏቸዋል። ስላላ ምንም የሚያውቁት ነገር የለም። እስቲ ኮመንት ላይ አብራችሁኝ ሁኑ። ስላላ የሚያውቁት ምንድን ነው? አላህ እርሱ በል አንዱ ነው። አልወለደም፣ አልተወለደም። የሁሉ መጠጊያ ነው። ቢጤ አምሳያ የለውም። ከዚህ ውጭ ያለ ስለ አላህ የሚያውቁት ከዚህ ውጭ ያለ አላህን የሚያውቁት ይሄም ብቻ አይደለም። ያው 7 ወር ሙሉ ገባን ያነሳናቸውን በአላህ ላይ አንዳች ትናንትና ምንድን ነው ያለን? ምን አገባን ካዳ ስለ አላህ የምትጠይቀን ነው ያለን እኮ። እግር አለኝ ይላል። እግሩ የተገጣጠመ ይሁን የተበታተነ ይሁን አርሽ ላይ ነኝ ብሏል። ተቀምጦ ይሁን ቆሞ ይሁን ተኝቶ ይሁን ምን አገባን ስላላ እና ታዲያ አንተ ምን አገባኝ ያልከውን አምላክ እኔ እንዴት ነው እሱ አምላክ ብዬ የምከተለው? አንተ ላይ ጥያቄ አለኝ። ጥያቄ በኋላ ነው የምንቀበለው እንደተለመደው። ኦኬ ስራጅህና አዲስ እንዴት ነው ትቀበለዋለህ? ምኑ ሐዲስን አይደለ እኔ ጥያቄ ያልኩህ ማለት ነው። እኔ አሁን አንተ ንጽጽር ነው የምትሰራው? ንጽጽር ነው አይደለም? ሃይማኖት አስተማሪ ነህ መሰለኝ። አሁን ቶፒኩ ላይ እሺ፣ ለምን ሁሱ ጋር ሄደህ ለምን ሁሱ ጋር ለምን እንትን አትልም? ጆሮውን ጠምዘዛውና እያስተማርኳችሁ ነው። ደርድሬ እዚህ ጋር የምታያቸው ሙስሊሞች ናቸው። እያስተማርኳችሁ ነው። ተማሪ አይደለሁም እኔ። ሁሱ ጋር ያዘውና ና ያው ያዘውና ና በአንተ ቦታ አስገባዋለሁ። ያዘውና ና ኧረ ጭራሽ አታስገባው። ይኸው ያዘውና ና ጥሪ ያቅርብለት እዚሁ ሆንና ቁጥር 1 ቁጥር ጻፍን ያስገባሃለሁ በለው። እኔ ስልጣን ሰጥሃለሁ ለአንተ። እኔ ለአንተ ይኸው ሲራጅ እኔ መጥቶ እሱ ካላስገባው እሱ ለማ ገብተህ ነበር ያኔ አለቃቀሰህ ነው የወጣው። ጥራው ያዘውና ና ምንም ስድብ የለም። ያዘውና ና አንድ ጊዜ ገብተህ የነበርክበት ጊዜ ምን የተፈጠረ ነገር አታውቅም? አዲስ ሲራጅ እኔ የተናገርኳትን አዲስ ያሳያለሁ ቃል በቃል እኔ አይደለሁም የተሳደብኩ። ስድብ ከመሰለ ሐዲሱን አሳያለሁ። ቃላቶቹን አሁን መጥራት አለኝ ክርስቲያን ቃላቶቹን አሁን መጥራት ባልፈልግም ቃላቶቹ ቃል በቃል ሐዲስ ላይ አለ እኔ ያልኩት። ስለዚህ
ስድብ ከመሰለ ሀዲሱ ነው ስድብ። እኔ አይደለሁም ጥፋተኛው። ሀዲሳችሁን ቀዳችሁ ጣሉት። ኤኒዌይስ እኔ ለተናገርኳ ሁሉ ሀዲስ ላይ አለ። ኤኒዌይስ ስድብ ብትሉ ሀዲሳችሁን ትቀዳላችሁ ማለት ነው። ይህን ሀዲስ ማን ነው የሚቀበል? ወይንስ ይህ ሀዲስ ተቀዶ ይጣል? ፊዳ ከዋቢዮሚ እንኳን ደህና መጣ። ዋብያዎች አሳዘኑኝ። አሁን ላይ አሳዘኑኝ። ከምር አርቅሰ ነው የወጣው። አሳዘኑኝ። የምር አሳዘኑኝ። እራሱ ነው ሮጦ የወጣ ወንድማችን። እናት ኮተት ደግሞ ስትከራ ሮጦ የወጣው ራሱ ነው። እኔ ላወራው ከፈለክ መረጃ ጠይቀኝ፣ ሀዲስ ላይ እሰጠዋለሁ። ኦራይት ዋብያዎች ምንድን ነው የሚሻላችሁ? ምን ይመስላችኋል? እስቲ ኡስታዞቻችሁ እንዳለ ክርስትናን ስድብ ነው ያስተማሯችሁ፣ ስድብ ብቻ ማለት ነው ክርስትናን። ስለዚህ እስልምናን ምንም ያስተማሯችሁ ነገር የለም። ስለዚህ ምንም የምታውቁት ነገር የለም። ምን ይሻላችኋል? ምን ይሻላችኋል? ወይንም አንተ ተስቃለህ። በጣም ነው የማስቀው። በደንብ እንዳለ ነው የማስቀው አይደለ? ስስቅ ብዙ እንዳስቅ መሐመድ ምን ብሏል? እናንተ በደንብ እንዳስቁ ልባችሁ ይፈነዳል ብሏል። እኔ አይደለሁም ያልኩት፣ ነብይ ነው ያለው። ሜታፎሪክ ነው ብላችሁ እንደ አባሾቹ ውሰዱ። እሱን ተሆነ እንቀበላችኋለን። ግን እናንተ እንደዛ አይደለም የምታምኑት። ቀጥታ ላይ ይስቃል ብላችሁ ነው የምታምኑት። እስኪ ሁሴን ጋር ግባና ሁሶ ጋር ግባና ጉድህ እናየዋለን። ቱሱ አትበል። ኩስ ሄድና ሽንት ቤት ፈልገው። አያችኋል? ከስድስተኛ ክፍል ያቆመ የእነሱ ምርጥ ኡስታዝ በቃ ስድስተኛ ክፍል ያቆመ ነው። ጥራው ሄድና እና ኮስት ግባ በለው። በደቂቃ ውስጥ ነው አሁን ገባለታለሁ። ኮስት አሁን በማንኛውም ሰዓት ኮስት ገባለታለሁ። ለጥፌ ቲክቶክ እንዳይደርስ አደርገዋለሁ። እሱ ቤት ምን ስለሆነ ነው የምገባው? ተማሪ መሰልኩ እንደ እኔ። ቶፒኩን ለምን ነካ አያደርጉትም? ግን ስለ ግለሰብ ከምታወሩ የለም መልስ። እስኪ ይሄን ሐዲስ እንዴት ነው የምትረዱት ሙስሊሞች? አላህ እንዴት ነው የሚስቀው? በምኑ ነው የሚስቀው? በእግሩ ነው በእጁ ነው የሚስቀው? መልስ ብቻ። በጠፍሩ ነው በፊቱ ነው የሚስቀው? መልስ ዝም። ሀባሾች ይህኔ ከስር እየሳቁ ነው ብለዋቸው የዋብያላ ይሄ ነው። ይህንን ነው አምልኩ የሚሏችሁ። በሰው ጭንቅላት የተቀረጸ ማለት ነው። ሳቅ ማለት ምን ማለት ነው? ኢሞሽናል ቼንጅ ያለው ማለት ነው አይደለ? ኢሞሽን ውስጥ የሚገባ ነው። የሆነ ሰዓት የሚስቅ የሆነ ሰዓት የሚከፋ ማለት ነው። ሊተራል አድርገው ስለሚወስዱ። ምክንያቱም እያንዳንዱ ቁርአን ላይ እና ሀዲስ ላይ ነቢዩ የተናገረውና ቁርአን ላይ ያለው ቀጥታ ለአላህ ነው የሚሰጠው ብለው ስለሚያምኑ ማለት ነው። ምንም ባለመማሳሰል፣ ምንም ባለማለት፣ ኢንተርፕሬት ወደ ሌላ ባለማድረግ ለአላህ ይሰጣል ብላችሁ ካመናችሁ እንዴት ነው የሚስቀው? እሺ እንዴት ነው የሚስቀው? እኛ ደግሞ መልስ እንፈልጋለን ማለት ነው። ዋንዴ መልሳለ ሰመድ አላሁ ሰመድ ሱሱ ቤት ዋንደና መጣሽ። እንኳን በደህና ቆያሽ። መልካም። አላህ ይስቃል ብለሽ ታምኛለሽ? አላምንም። ኦኬ። አላህ አካላት አሉ ብለሽ ታምኛለሽ? እጅ አለው ብለሽ ታምኛለሽ? አላህ አልተወለደም፣ አልወለደም፣ አልተወለደም። አላህ ከአርሽ በላይ ነው። ከባድ ቴዎሎጂ ነው የነገርሽኝ። ይሄን አላህ አልወለደም፣ አልተወለደም፣ ከአርሽ በላይ ነው።
አይዋ 5 ደቂቃ አልሞላህም እኮ ከተናገርከው። ያኔ ያ ቢጤ አምሳያ የለውም ረስተሻል። አይዋ ያ ሌላ ስላላ የምታውቂው ነገር አለ? ብዙ አለ። ሌላ እስቲ ምን? ከሱ ሌላ አይመለክም። እሱ ፍጡሪን ያሳገዱት እሱ ጀሃነምን ነው የሚያስገባው። እኛ ሙስሊሞች ላላ ብቻ ነው የሚመለከው። ወደ እሱ ተመለሰ ሁሉም ጀነት ይገባል። ለሳሳገደ ሁሉም ወደ ጀሃነም ይገባል። ስላላ የምታውቂው ብዙ አውቃቸዋለሁ። እስቲ አላህ አልወለደም አልሽኝ፣ 1 ተወለደም አልሽኝ፣ 2 ከአርሽ በላይ ነው አልሽኝ፣ 3 ቢጤ አምሳያ የለውም፣ 4 ከዚህ ውጭ የምታውቂው ስላላ? አረ እኔ ላላ ቢወራ አልችልም። እኔ ይቆቶ የለኝም። እኔ ቁርአን አልቀረም እሱን ሊያብራራል። አንድ ሌላ የለም። ከዚህ በላይ የምታውቂው አይኖርም። እውነቴን ነው የምልሽ። ኧረ መደፈር የምር አንቺ ብቻ ሳትሆኚ ሱሱዬ ሌሎች ኡስታዞችሽም ትልቁ የሚያውቁት እውቀታቸው እቺ ብቻ ነች። በቃ 5 ደቂቃ አልሞላኝም። ቅድም ከነገርኳቸው አይደለ ስላላ የሚያውቁት ይሄንን ነው ብያችሁ። ሌሎች የሚመጡ እንደዚሁ እችሉ ነው የሚደግሙት እንደመፈክር። ከዚህ ውጭ የእነሱ ቴዎሎጂ የለም። ሙሉ የሚያውቋት እችን ብቻ ነው። ከዛ በኋላ መዋሸት ነው በቃ ትልቁ የእስልምና ቴዎሎጂ። እስልምና ማለት ለውሸት መገዛት ማለት ነው። ስፔሻሊ ዋብያው ሴክት ለውሸት መገዛት ማለት ነው። ኦራይት እዚህ ጋር አዲሱ ይስቃል ይላል። ምን ትያለሽ ሱሱ? አላህ ይስቃል ይላል። ምን አልክ? እንትን አድርጉት አዲሱ ማለት ነው። አረብኛውን ትራንስሌት አድርገው። አረብኛውን አድርግለት። ያው አለ ይሄ እኮ ልጆች እኮ ይሄን አይረዱትም። ያው አረብኛው ይሄ አረብኛ ማን ነው ወርድ ወደ አማርኛ ቀየረለት። እሺ አላህ ይስቃል ሰው አላህ እኛ ወደሱ ስንመለስ አላህ ይደሰታል። ጥፋታችን አምነን ተውባት ስናረግ አላህ ይደሰታል። አንድ ሰው ወንጀል ሰራ እሱ እንግሊዝኛው ሳይሆን አረብኛው ቀይረው። ይሄ አንተ እንግሊዝኛው የምትቀይረው አረብኛውን ቀይረው። ደግሞ ማንተ ሎች ስለማይገባቸው ነው። አረብኛም በአማርኛ አድርገው። ፖለቲካውን ተውና ማለት እና ደግሞ አንተ እያነበብክ ተርጉምላቸው፣ ችግር የለውም ያምኑሃል። አማርኛ ቀይረው አረብኛው ማለት ነው። አችልማም አረብኛ ቆይ ጥያቄ አለኝ። ኦፎ ያኔ አለ ሰማይና ምድር በ3 ቀን ፈጠረ። ከዚህ በላይ ምን አለ? አለ ሰውን ከመፍጠሩ በፊት 50,000 ዓመት በፊት ነው የሰውን ልጅ ታና ርስቁን አለ ርስቁን ጻፈው 50,000 ዓመት በፊት ነው። አለ ሁሉንም ሁን ሰው ይሆናል። ኩን ፈያኩን ካለ ሁሉም ይሆናል። አለ እቺን ዓለም አለ በአንድ ቀን ነው እንደፈለገ ማድረግ ይችላል። ውሸት ነው እሱ ላውሸት ለኩን ፈያኩን ይላል። አለ እኮ አሁን አለ ቂያማ ከፈለገ ይቆማል፣ ከፈለገ አያቆም። ይሄ ሁሉ እኮ ባላህ ፍቃድ ነው አለበኛ አይደለም። እቺ ምድር እኮ በሱ መፍትናት አለችው። ውሸት ነው እሱ የነገሩሽ ተረት ነው። ከዛ በኋላ ለምን እውነቱን ስናወራ ተረት የምትሉት? እሺ እውነቱን እንደት እናወራ? አይ ብቻ ደካማ ጎን የምትከህ አሁን ይኸውልሽ፣ እሺ በ50 ቀንም ሆነ በ50,000 ዓመት አላህ ይስቃል አይደል? ከዛ አላህ ሰው ወደ እኔ ጥፋት ሰርቼ አስተፋራለሁ ወደ እሱ ሲመለስ አላህ ይደሰታል፣ በባሪያው ይደሰታል። ክርስቲያን ክፈተው አዲሱን አሁን ይስቃል ነው የሚለው። እኔ ይስቃል አላህ ይደሰታል። እኛ አስተክፋር ስናደርግ አላህ ይደሰታል ሲባል የሚያውቀው እንጂ ስለ አላህ ከጠየቀኝ እኔ የሚያውቀው አላህ ያው ይስቃል። ወደ አማርኛ ተርጉምላቸው ክርስቲያን፣ አረብኛውን አድርግላቸው። አረብኛውን አድርግ። አረብኛ እንግሊዝኛው ዝም ብለው አረብኛ አድርግ። ያየ ነው ማለት ነው። አላህ ሲቀላል በቁርአን ውስጥ ነው ወይስ በእናንተ ነው? በአንቺ እኔ አልሰማሁም። እኔ አላቅም። ሌላ ሰው ሊሰማ እኔ አላህ ሰው ወንጀል ሰርቶ አዳምጪ። እሺ ጌታችን በባሮቹ ተስፋ መቁረጥና በእፎይታው ቅርበት ይስቃል። ጌታችሁ ማን ነው? ሱሱ አላህ ሱብሃነሁ ወተዓላ ብቻ ነው። ከሱ እንጂ ለኛ አምላክ የለንም። ጌታችሁ ይስቃል ይላል። ምን እናድርገው ታዲያ? እህታችን
ከዛ እንደዚህ ብሎ ጠየቀው፣ ያለ መልእክተኛ ሆይ ጌታ ይስቃል ብሎ ጠየቀው። አልኩት ይላል። እሱም አዎ አለኝ። መሐመድ ምን ብሎ መለሰለት? አዎ ይስቃል። በቃ ሲቆ ነው። እኔ ከመሐመድ በላይ እውቀት የለኝም። ነቢዩ መሐመድ እኮ እኔ ከሱ በላይ እውቀት የለኝም። አላህ እኮ በዱንያ ላይ የፈቀደለት የተመሰረከለት እኮ ነቢዩ እኮ ናቸው፣ የመጨረሻ ነቢዩ። ኦኬ። ስለዚህ እሱ ስቋል ካለ ስቆ ነው አይደል? አላ እሱ ራሱ መልእክተኛ ስለሆነ እኛ በሱ እናምናለን። እሱ ያለ መልእክተኛ ነው። እነሱ የታዘዙት እኛ መታዘዝ፣ እኛ የነቢዩ ተከታይ ስለሆነ እነሱ ያሉት እኛ መታዘዝ ግዴታችን ነው። በምኑ ነው የሳቀው? በምንድነው ሳቃ? እዚህ የለማ። በምንድነው ሳቃ? የለም። እሱ ባሳቀ ነገር አሁን ሰው እኮ በፈለጋ ይስቃል። እኔ አሁን በአፌ ነው የምስቀው። እሱ በምንድነው ነው የሚስቀው? በአፉ ነው። መቼት በግዱ አይስቅም። በቂጡ መቼስ አይስቅም፣ በአፉ ነው። ትክክል። እና ጥርስና ምላስ ሳለው ሲስቅ ነው ብቻ ነው። ቁርአን ውስጥ ያለው ይስቃል እንጂ ሌላ ነገር አብራርቷል። ይስቃል ካለ ይስቃል፣ ይስቃል ብቻ ነው ያለው። ስለዚህ በአፉ ብቻ ነው የሳቀው። በእጁ ሊስቅ ብያለሁ እኮ ሲስቅ አላየሁም አልሰማሁም ሲል አንተ እኮ እንትን አልከኝ እንጂ እኔ ሲስቅ አልሰማሁም ብያለሁ መጀመሪያ። ስለዚህ አይ ትክክል ነሽ እኮ ይስቃል አልሽኝ። ያ ተስማማን። ይስቃል ነብዩ ስላለ መሐመድ ነው ይስቃል ብሎ አለ አልከኝ አንተ ራስህ አይደል? እነሱ ደግሞ የእሱ መልእክተኛ ናቸው። ያ ስለዚህ በምንድን ነው ሊስቅ የሚችለው ስልሽ ምንድን ነው ያልሽኝ? መሐመድ በምኑ ነው ሊስቅ የሚችለው? አላ ሶሪ ሳቀ ከተማ በአፉ ነው። ስለዚህ በሌላ አካል ሊሳቅ ይችላል። በአፉ ነው የሚስቀው አይደለ? ስለዚህ ጥርስ ካለው which is ጥርስ አለው ማለት ነው ሲስቅ። ጥርስ ሲታይ ነው ሳቅ የሚባለው አይደለ? እህታችን አብል አሁን ሳቅ አይባልማ፣ አፉን ከፈተ ነው ይባለው። አብል እንደዚህ ሳቅ ይባላል። ሱሱ አብል ሳቅ ይባላል። እኔ ይሄ ሐዲስ ለመጀመሪያ ነው አንተ ለመጣው እንጂ አላህ ይደሰታል ሲባል ነው የሚያውቀው። በዚህ ልቃፉ ይከፍታል ምናምን አንተ እንጂ የምትጎርግረው እንጂ ይስቃል። መሐመድ ይስቃል ካለ ይስቃል ካለ ሳቅ ነው። ሳቅ ደግሞ ጥርስ አለ ማለት ነው አይደለ? ጥርሱን ያሳያል ነው አይደለ? ሲስቅ እንደዚህ ማለት ነው። አላህ ያለም እሱ የሚያውቀው አላህ ነው። እኔ አላውቅም። እኔ አሸሬኩም ካርሽ በላ ነው እሱ ያለው። እሱ መላእክት ነው የሚያውቁት። እኔ አላውቅም። ኦኬ እስ ጉድ ተሳቀ። እንግዲህ ወይም በጥርስ ካለው ጥርሶቹ ጥርስ አለው ማለት ነው የሚስቅበት። ጥርስ ከሌለው ደግሞ ድድ ብቻ ይሆናል ማለት ነው። ወይንም ለመሳቅ ደግሞ ከንፈር አለው ማለት ነው። በአፉ ከሆነ የሚስቀው በአፉ ከሆነ ሱሱ እንዳለችን መቼም በቂጡ አይስቅም እንዳለችን አፍ ካለው በአፉ የሚስቅ ከሆነ ውሽስ ከንፈር አለ ማለት ሙቭመንት አለ የመከፈትና የመዘጋት ማለት ነው። መልካም እሺ። ስለዚህ ጥርስ አለው ምናምን አላለም። ይስቃል ማለት ይደሰታል በሚለው ሊሆን ይችላል። ችግር የለውም። ይደሰታል ማለት ነው። ደስታ ይስቃል ማለት ይደሰታል ማለት ነው። አሁን ጥርስ አለው በጥርሱ ሲቃል በአይኑ ሲቃል ምናምን አላለም። ይስቃል ማለት ይደሰታል ለማለት ነው። ኖርማል ነው እኮ። በምኑ ነው የሚስቀው? ረቢ አላህ እኮ ለሁላችን ፈጣሪ እኮ ነው። ለአንተም እኮ ፈጣሪ ነው። በዚህ ልክ እኮ መከራከር አንተንም እኮ እኛንም የፈጠረ አላህ ብቻ ነው። አንተን የፈጠረ እሱ አይደል? እሱዬ አላህ የሚባል ፈጣሪኛ አናውቅም። የእናንተ የምታመልኩትን አላህ ፈጣሪ ነው ብለን አናምንም እኛ። እሺ ኢሳን የፈጠረ ማን ነው? ኢሳ ምን እኔንም አንቺንም የፈጠረ ነው ኢሳ። ያ እሺ ማርያምን ኢሳ የማርያም እናት ናት። ከዛ በፊት አላህ ነበረ። እሷንም የፈጠራት እሱ ልጇ ነው። ሆዳ ውስጥ አስቀድሞ የነበረ ነው። እሷ ሆዳ ውስጥ ከመገኘቱ በፊት አስቀድሞ የነበረ ነው። ኤኒዌይስ ሉክ አላህ የሚስቅ ከሆነ which is ኢሞሽናል ቼንጆች አሉበት። የሚደሰት የሚከፋ ራሱ ላይ አድ ያደረጋቸው ስሜቶች አሉ ማለት ነው። አሁን ሜታፎሪክ ነው ብለን አንቀበልም ይላሉ ዋብዬዎቹ ማለት ነው። አባሾቹ ምሳሌያዊ ነው ብለው ይህንን እቺ እንዳይጠየቁ እንደዚህ አይነት ነገር እንትን ይላሉ። አካል ስለማያጸድቁ ከአርሽ በላይም ነው ብለው አያምኑ። ዋብዬዎቹ ግን ከአርሽ በላይ ነው አላህ ብለው ነው የሚያምኑት። የማንንም የማይመስል እጅ፣ እግር፣ ባት ወዘተ አለው ብለው ነው የሚያምኑት። አባሾቹ ይህንን ድናይ ነው የሚያደርጉት።
ከአርሽ በላይም ነው ብለው አያምኑም አባሾቹ። ስለዚህ ሜታፎር ነው ይላሉ እነሱ። ዋብያዎቹ ደግሞ ኖ ነብዩ የተናገረውን እናጸድቃለን፣ ቁርአኑ ያለውን እናጸድቃለን፣ እንደመጣ እንቀበላለን ይላሉ። እንደዛ ከሆነ ደግሞ በግልጽ ሐዲሱ እንደሚናገረው አላህ ይስቃል። ስለዚህ አላህ የሚስቅ ከሆነ እንዴት ነው የሚስቀው? አላህ ይደሰታል። እስካሁን እንደሚያውቀው እስካሁን በህይወት አላህ ይደሰታል፣ በባህሩ ይደሰታል። ይደሰታልም አለ ሌላ ነው። እሱ ደግሞ የተለያዩ እሺ ኢሳ አለይሂ ሰላም አላህ ሲፈጥር እኮ ማርያም እኮ አላገባም ብላ ለዲኗ ስትል ለአላህ ተገዢ በመሆኗ እምቢ አለች። ወንድን አላገባም ብላ አላህ ደግሞ በራሱ ታምር ማርያም ፈጠራት። እሷ ደግሞ ደነገጠች። እንደ ልጅ ማርያም ድንግል ናት። ሁሉም ቤተሰባ ሁሉ ተነገታ። አላህ ደግሞ ኢሳ ህፃን እያለ እንዲናገር አላህ በታምር አሳየው። አይ ሱሱ ቁርአን ያላ ቃል ነው ብለሽ ነው የምታምኚው አይደለ? አይዋ ፍጡር ነው እንደ ቁርአን? ቁርአን ቃል ነው እንደ ፍጡር ነው። ጎበዝ። ያላ ቃል ስለሆነ ፍጡር አይደለም አይደለ? አይዋ ኢሳ ደግሞ ያላ ቃል ነው አይደለ? ኢሳ ያላ ቃል ነው። ኢሳ እኮ አላህ ፈጠረ፣ ያለ አባት ፈጠረ በታምሩ። አላህ እኮ የፈለገው ማድረግ ይችላል አይደል? ማርያም እኮ ቁርአን የቀረች ናት። አዳምጪ። ኢሳ ያላ ቃል መሆኑን አልነገሩሽም? ኢሳ ያላ ቃል ምን ነገር አላህ ሱብሃነሁ ወተዓላ በታምሩ ለማርያም ልጅ ሰጣት። ድንግል ናት ማርያም ራሷ ደንግጣለች። አላህ ቁርአን በልጇን አላገራት። ከሰማይ ቁርአን አወራዳት አይደል እንዴ? ኢሳ አላገባም፣ ወንድ ሁሉ አላገባም ማለች። አዳምጪ ቆይ፣ ኢሳ ያላ ቃል ነው አይደለም? እሺ ያላ ቃል ነው። እንደ ቃል ራሳው እኮ ነው ኢሳ። ከፍ ነው ቃል የሚሆነው ያላ ቃልና መንፈስ አይደለም ኢሳ። ኢሳ ሰው ነው፣ ሰው ነብይ ነው፣ ያላ መልክተኛ ነው። ራሱ ተናግሯል እኮ በቁርአን ውስጥ እኔን አታመልኩ እኔ ኢሳ ነኝ ያላ መልክተኛ ነኝ ብሎ እኮ አስተላልፏል። አዳምጪ እሺ። ያላ ቃልና መንፈሱ የተጣለ ወደ ሜሬም የተጣለ ያላ ቃልና መንፈሱ መሆኑን አታውቂም? ኢሳ ቃል ሰው መልክተኛ ባል መልክተ ቃል ማለት ቁርአን እኮ ነው፣ መልክተኛ ነው እኮ። ላሳይሽ ሱራ 4 171 ክፈቱ። ኢሳ ብቻ ነው ባይዘው ቃል በቃል ያላ ቃልና መንፈስ ተብሎ የተነገረው ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላ ቃል ነው ፍጡር አይደለም የሚል ኤግዛክት ወርድ የለም አንድም ቦታ ላይ። ኢሳ ግን በሐዲስ በጣም ብዙ ቦታ ላይ ተነግሮለታል ያላ ቃል ነው ተብሎ። ቁርአን ውስጥም በተመሳሳይ ያላ ቃሉ ነው ተብሎ ተነግሮለታል። እናንተ የመጽሐፍ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የመርየም ልጅ አልመሲህ ኢሳ ያለ መልእክተኛ ወደ መርየም የጣላት። ልብ በይ፣ አንድ ነገር ተጣለ ከተባለ ከመጣሉ በፊት አስቀድሞ ኤግዚስት ያደርግ ነበር ማለት ነው አይደለ? ነበር ማለት ነው። አንድ ነገር ተጣለ ከተባለ አይደለ? መርየም የሆነ ነገር ጣል ነው ካልን መሬት ከመድረሱ በፊት አስቀድሞ የሆነ ቦታ ነበር ማለት ነው አይደለ? አይዋ ጎበዝ። እሱ ነው ኢሳ አይገናኝም እኮ እኮ ስለዚህ ወደ መሬም የጣላት ምንድን ነው አለ? ቃሉ ሶሪ፣ ወደ መሬም የጣላት ይሁን ቃሉም ምኑ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ቃሉ እኮ የተናገረው ነው። እሱ የተናገረው ነው። የተናገረ የሚል የለም እህታችን። ቃሉ ማለት ያው ነው። ሰሶ ተጣለ ነው የሚለው አዳምጂ። ወደ ሜሬም የጣላት ቃሉም መንፈሱም ነው። ስለዚህ ያላ ቃሉና መንፈሱ ማን ነው? ኢሳ ነው። ስለዚህ እኮ ኢሳ በመንፈሱ ነው ተወለደ። ቆይ ቅድም ምን ብለሽኛል መሰለሽ? ያላ ቃልና መንፈስ ፍጡር አይደለም ብለሽኛል። ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። አንድ ጥቅስ። ኢሳ ግን እጅግ ብዙ ቦታ ላይ ያላ ቃልና መንፈስ ከነቢያቶች አንድ ነቢይ የለም ያላ ቃልና መንፈስ የተባለ ኢሳ ብቻ ነው ያላ ቃሉና መንፈሱ ተብሎ በአዲስ 125 ነቢያት አሉ። 125 ሳይሆን በ120 ምናምን ሺዎች የሚቆጠሩ አሉ ብላችሁ ታምናላችሁ?
አንዳቸውም ግን የአላህ ቃልና መንፈስ ተብሎ አይጠሩም። የአላህ ቃልና መንፈስ ተብሎ የሚጠራው ኢሳ ብቻ ነው። ስለዚህ ኢሳ የአላህ ቃልና መንፈስ ነው። መንፈስ ተባለ ለምንድን ነው? መንፈስ ተባለ ለምንድን ነው? ሌላ ነቢያቶች መንፈስ አይባሉም። እሱ ለምንድን ነው መንፈስ ተባለ? ጎበዝ፣ ምክንያቱም እሱ ፍጡር አይደለም። እንደነሱ ፍጡር ብቻ ሳይሆን በደንብ አሰዊ ስጋና ደሙ የምታየው ኢሳ ከመሬም የተወለደው እሱ የተፈጠረ ነው። ከመሬም ሲወለድ የመጣ ነው። ዘመን ጊዜ ተቆጠረለን ነው። ልክ ኢሳን ቃሉ ወደ መሬም ሲጣል፣ መንፈሱ ወደ መሬም ሲጣል ስጋና ደምን ተካፍሎ የወጣ ነው። ነገር ግን የምታየው ኢሳ ስጋና ደም ብቻ ያለው አይደለም። ምን አለው? የአላህን ቃል ይዟል። የአላህ መንፈስ በውስጡ አለ። ልክ ቁርአንሽ ለምሳሌ ወረቀቱ ፍጡር ነው አይደለም? ሱሱ ፍጡር ነው። ወረቀቱ ነው። ጽሁፍ ቃል በኪታብ ወረቀቱ ለምሳሌ ሞተ ከፍታ አርደሽ ቆዳው ላይ ሊጻፍበት ይችላል። ያ ወረቀቱ ወይንም ቆዳው የተፈጠረ ነው፣ በጊዜያት ውስጥ የመጣ ነው። የሆነ ድንጋይ እንትን አዘጋጅተሽ ጠርበሽ ምናምን ብጽፊ ያ ነገር ፍጡር ነው የሚሆነው። ነገር ግን ቃሉ ደግሞ ፍጡር አይደለም ብለሽ ነው የምታምኙ፣ ወረቀቱ ላይ የሰፈረው ቃሉ። ስለዚህ ቁርአኑ ምን ይዟል? ፍጡር የሆነው ፍጡር ያልሆነም ነገር ይዟል። ተዋህዶታል፣ ተቀይጦታል ማለት ነው። ምን አንዴ ከእውቀት አዳምጪ። ስለዚህ ቃሉ ፍጡር እንዳልሆነ ወረቀቱ ፍጡር እንደሆነ ሁለቱ ተዋህደው ያላህ ቃል ነው፣ ቁርአን ፍጡር አይደለም እንደምትዩ፣ ኢሳም ደግሞ በተመሳሳይ ከመሬም ስጋና ደምን ተካፈለ። ነገር ግን ያ ስጋና ደሙ ከመሬም የነሳው የተወሰደው ሲሆን ነገር ግን ቃሉ ደግሞ ከአላህ ነውና መንፈሱም ከአላህ ነውና ፍጡር አይደለም። ስለዚህ ኢሳ ምንድነው? ሰው ተብሎ ይጠራል። የሰውን ስጋና ደም ስለያዘ ፍጡር አይደለም ተብሎ ይባላል። ለምን? ቃልና መንፈስ ስለሆነ። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን ቶፒኩ እንመለስና ሜይ ቢ ቶፒኩ ላይ ስቲክ እናድርግና እንቀጥል። ሀሳብ ሽፍት እንዳይሆን ጥያቄ ካላችሁ መጨረሻ አካባቢ ጠይቃላችሁ ሙስሊሞች። እሺ ለጥያቄ አለኝ። ኢሳን መራን ቁርአን ተረሱና ቁርአን የፈተኑ ናቸው። አንዴ ሱሱዬ ትንሽ ተማሪና ደግሞ ከዛ በኋላ ጠይቃለሽ ወደ መጨረሻ አካባቢ። ሙባረክ አለ አለው። ኦኬ ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ቶፒኩን ሰምተኸዋል? ሰማሁት። ኦኬ አላህ ይስቃል ብለህ ታምናለህ ወንድማችን? አላህ ይስቃል ብለህ ታምናለህ? ይህ ቶፒክ ሊሆን አይችልም። ቅድም ዙዙ ተናግረዋለች። አላህ ይደሰታል፣ የሆነ ነገር ጥሩ ነገር ይስቃል፣ እንደዛም የሚላለ ይስቃል የሚለውን ነው ዛሬ ቶፒካችን። ያቀርበው መረጃ ትክክለኛ ብዬ አላምንም። በጎግል ላይ እያወረክ እንትን የምትለው መረጃ በዚህ አላምንም እኔ። ትክክለኛ ነው። ቁርአን ደግሞ መጽሐፉን ክፈትለት፣ የትም አታመልጠንም። መጽሐፉን ክፈተው ክርስቲያን። ኦኬ የት ታመልጣኛለህ? እፎይ ቤት ነው የምትገቡት። የትም አታመልጠንም። አንድ ጥያቄ ልጠይቅህ እፎይ። ቆይ ጥያቄ መጠየቅም አይቻልም ብለሃል። ኖ አንተ በውስጡ የሚልክልህ ስማኛ እንዴ፣ አታልቅስ። ቆይ የት የምታመልጠን መስሎ ነው? ፖለቲካ ሰርታ መወጣ መስሎ ነው? እፎይ ቤት ነው የገባው። ያለ አንተ ጌታ ህይወት መጽሐፉን እስከማውጣላቸው ድረስ አስቀጥላቸው። እፎይ ያ በደንብ አስተውሉ። አላህ ይስቃል ተብሎ ከታመነ የሚስቅ ከሆነ ደግሞ ኢሞሽን አለ። ኢሞሽን ደግሞ ኦልዌይስ ምንድነው? እሱ የሚቀያየር ነው። ፔጅ 308 ላይ 8ኛው ቮሊዩምን እንትን በለው። ስለዚህ በደንብ አስተውሉ። መሳቅ ካለ ኢሞሽን መቀያየር አለ ማለት ነው። ኢሞሽን መቀያየር አለ። ስለዚህ አላህ ኢሞሽኑ ይቀያየራል ማለት ነው። ውጪዝ አሁን ሳክ ማለት እያለ እድሜ ልክ እየሳቀ አይኖርም መቼም አይደለ? ይስቃል ሲባል የሆነ ሰዓት ፖዝ እያደረገ የሆነ ሰዓት ይስቃል ማለት ነው። አለበለዚያ ዝም ብሎ የሚስቅ ከሆነ ትእዛዝም አይሰጥም ማለት ነው። ዝም ብሎ እየሳቀ በቃ ዝም ብሎ እየገለፈጠ ነው የሚሆነው። ለምን መረጃ ከፈትልሽ እኮ ነው። ተረጋጊ። አሁን ተከፈተላችሁ እኮ አሳየንሻል እንዴ? አሁን ደግሞ ኪታቡን ስለፈለጋችሁ ኪታቡን እንከፍትላችሁ ነው። ከኪታቡ ደግሞ ይከፈትልሽ። ምንም አላየሁም እኔ። ስማ ሲጀመር ከእውቀት ነፃ የሆኑ ሰዎች ጋር እኮ ነው እያወራ ያለው። በቃ እሷ ስታወራህ የነበረው አይደል?
ለስቲሽ አለ ትክክለኛ መረጃ ማለት ይሄ ነው። በቃ ከእውቀት ነፃ የሆኑትን እንትን ብለህ ጋር ስታወራ የነበረው ርዕስ ላይ እናወራበት። እኔ ልመልስልህ። አይ ተረጋጋ እንጂ ቆይ። አይ ለምን ታደርጋታለህ? ትመልስልህ እንጂ ሳይመጡ ፈራህ እንዴ? እኔንም ፈራኸኝ? እችም ባቅሚት ሚታ ዲባክሽ አብሽር፣ ገና ተማሪ ነኝ። ሙባረክ ማይክን አንሳና ለምን ትመውታለህ? እባክሽ ሚታ አድርጊ። ምን መዋሸት ነው እንዴ? ማይክ ዘግተህ የምታውቀው? እባክሽ ሚታ አድርጊ። ክርስቲያን 308 ላይ ፔጅ 308 ትመልስልህ እንጂ እኔ ላልችለው እችላለሁ፣ እሷ ትመልስልህ እንጂ እሷን ለምን ሚውት ታደርጋታለህ? አንተ ትመልሳለህ አውቃለሁ ስላልክ። እሷ ትመልስልህ። የወሱ ተማሪ ስለሆንኩኝ ያውቃለህ እንደማዋርደው። ኢዝ ጉድ አላህ ይስጥሽ። እና አንብባውን ስለምትፈራ ነው አይደለ? እሺ አንብቢ። አሁን አንተ ማይክን ትይዛለህ። አንብቢ። ሲጀመር እኮ ፈሪ ነህ አንተ፣ ፈሪ ነህ። እሷ ጋር ስትዋሽ በነበረው ርዕስ ላወራ ፈልጋለሁ። ስትዋሽባት በነበረው ስትዋሽ በነበረው ርዕስ እሷ ላይ ላወራ ፈልጋለሁ። ሰውዬ አንብቢ። መረጃው ይኸው ተከፍቶልሻል። ነግሬሃለሁ። አንብቢ። ምክንያቱም ይሄኛው ሌላ ርዕስ ነው። አንብቢ። ከስድስተኛ ክፍል የወደቀን ተማሪ አዳምጪ። አንብቢ። መረጃው ተከፍቷል። አንብቢ። ያው እንደዚህ አንብቢ። ቤቱ ሲመጣ ሰው እንደዚህ ነው። አትመውተኛ አላለብም። በዚህ ርዕስ ላወራ አልገባሁም። መጀመሪያ የዋሸህበትን ከዛ እዚህ ላይ እገባለሁ። አይቀርም። የዋሸህበት ርዕስ አለ መጀመሪያ። ምን ብዬ ውሸታም ስለሆንክ እኮ ነው አንተ በርህን ዘግተህ መዋሸት መሳደብ ነው የምታውቀው። የመጀመሪያ የእሷ ርዕስ ላይ ማውራት ፈልጋለሁ። የከፈትከው ላይ አላህ ይስቃል አይስቅም? እሷ ርዕስ ላይ መጀመሪያ ስትዋሽ ነበረ። ምን ነበረ የመጀመሪያ ርዕሳችን? ማስረጃ አምጣ። አዳምጪ። ማስረጃ አምጣ ትለኝ። የመጀመሪያ ርዕስ አላህ ድካም እኮ ነው። ሴትዮዋ እኮ ምንም አሰበው። የመጀመሪያ ርዕሳችን ምንድን ነው? እሺ እስቲ ቀስ በይና ሳትጮይ ንገሪን። እስቲ ቀስ በይና ማይክሽን አንሻው። ርዕስ ከእሷ ጋር ስታወራ የነበረውን የገባሁትም ማለት ነው አላህ ኢሳን የፈጠረበትን ስትናገር ስታብራራላት ነበር። መምህር ሁነህ ማለት ነው። ቁርአኑ የኛ ነው ግን ስታብራራላት ነበር። ብችልበት እኮ ብታብራራ ጥሩ ነገር ነበረ፣ ግን አንተ ስትከዝብ ነበር። አንተ ቤት ሲጀምር መግባትም አያስፈልግም፣ ግን የገባሁት ስትከዝብ ስላየሁህ ነው። አታልቅሺ። ኢሳ አላለቅስም። ውይ ኢሳ ያላቃልና መንፈስ እኔ የዛኩና አላለቅስም። መንፈስ አይደለም ቃል ነው። ቃል ደግሞ ልንገርህ፣ ቃል ማለት አላህ የሚፈጥርበት ቃሉ ነው። መንፈሱ አይደለም። አላህ ልንገርህ፣ ያላ ቃልና መንፈስ ነው። አላህ የሚፈጥርበት የሰው ልጆችን አትጩ። ይሄ ቅድሚያ ምደምጮ ያላ መንፈስ አይደለም ብላለች። ያላ ቃልና መንፈስ ነው አይደለም። ቃልና መንፈስ ነው አይደለም። አትመውት ነው አይደለም። ስታወራ የነበረው ማለት ነው አይደለም። አትመውት። አዳምጠኝ። አትመውት። እኔ ለፖለቲካ ልትሰራብኝ እኔ እንደ አንዴ ዝም በቃ። አያችኋቸዋል። ልከዋት ነው። አሁን እንደዚህ ወጣ ልከዋት ነው። ቁርአኑን አንድ አንብበውና ክርስቲያን አሳያቸው። ቀስ ብሎ መማር ማይንም መልከኝም ምን ቀስ ብሎ ከእውቀትና ወይ ፈይሰል ኑር አንዴ ነፃነት ሁላቸውም አወሩ እኮ ፈይሰል ኑር አንዴ ከእውቀት ምናምን አንዴ በእናትህ እዚሁ አዋርዳት ክርስቲያን። አዎ ማለት ይሄን ያህል ካላወቅሽው አላወቅኩም ብለሽ እንትን ማለት ትችላለሽ። እንደሚያውቅ ተንቀልቅለሽ መተሽ መዋረድ ወጣች ልትዋረድ ስትል ወይኔ መልሷት ራሷን ሌላ ትላክ። ሰው ስለ ጽሁፍ የሚያውቅ ይመስላል። ዋሸ ብላ መንፈስ አይልም ብላለች። አሳያት። ኦኬ ምን ይላል? የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደሱ ወደ መርየም የጣላት የይሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። ይሄ ምን ይላል? ሱሱ እሱ አንብብ የለም። ምን ይላል? እንዴ አባዛ እንዴ ማይከስ ምን ይላል? ሱሱ አንብቢ። ሰባት
እሷ እኮ እውቀቱ ጨርሳ ነው መጣችው። እንደነ እሷ እኮ ቁርአን አፈዘች ይላል። መንፈስ ይላል አይልም? ይላል አይልም? አያችሁ ታማኝ አትሆኝም አንቺ ማለት መንፈስ ማለት በአጭር አማርኛ ተአምር እኮ ነው። አላህ እኮ በተአምሩ አይደለም ሰው የሚፈጠረው በዘር ነው አይደል? ኢሳ ደግሞ በዘር ሳይሆን የተፈጠረው በአላህ ተአምር በመንፈሱ ነው የተፈጠረ። አላህ በመንፈሱ ነው ፈጠረ ኢሳን አይልም? አይልም ይላል ቁርአን ላይ ይላል። አላህ ቁርአን ላይ ብሏል እኮ ኢሳ መጀመሪያ ልታስረዳ ስትል አባራ እኔ ደግሞ ታሰራ ይኸውልሽ እህቴ መጀመሪያ ይኸውልሽ አዳምጪ። በመንፈሱ የተፈጠረ ሳይሆን የሚለው የአላህ መንፈስ ነው የሚለው እኮ መንፈሱ ነው። አላህ በመንፈሱ ነው ፈጠርኩ ብሏል። ኢሳን በተአምር ነው ፈጠረው። የፈጠረበት ምክንያት አለ። ክፍሉ እንደዛ አይደለም። እውቀት ኖራችሁ ግቡ በእናታችሁ። እንዴ ፈይሰል ታዘብካችኋል። በቃ ከስራ ያላችሁ ታዘቧቸው። ያው ተቶፒካችሁ ወጣን የድንላቸው ስለ ጮይ ዋሸ ስላለኝ ነው። የዛ 6ኛ ክፍል ያቆመን ኡስታዟን የሱ ተማሪ ነኝ አለች። ከሱ ተማሪ ከሆነች የሱ ተማሪዎች ውሸት ብቻ ነው የሚያውቁት። መንፈስ አይልም መንፈስ ብለሃል ካልተከፈተ ካልተመለስ ካለች ሙባረክን ክፈትለት። አሁን ኪታቡ ይከፈት ስላለ ኪታቡን ትከፍትለት አለ። ሙባረክ ደግሞ ሂሚሌት ይደረግ። እኛ የምንፈልገው አንተን ነው። ቀጥል አንብብና አሁን ማይክን አንሳና ቀስ ብለህ ረጋ ብለህ ሳቸው አንብብ ቀጥል። ሙባረክ አለ ማይክን አንሳና አንብብ አለው። እንግሊዝኛ አላነብም፣ አረብኛውን አድርግለት። ለምን ቅድም እንዳመጣው ለምን በአማርኛ አታመጣውም? ትጀመር ይሄ በዚህ በእንዲህ አላምንም። ለምን ይሄ ጎግል ላይ እንትን ቴንክ ዩ መጽሐፍና ጎግል እንኳን አይለይም። ሰውየው መጽሐፍና ጎግል እንኳን አይለይም። ይሄ ነው አሁን እኔን አታውቅም። ሰው ቁርአን ስላልቀረ ሊሆን ይችላል። ሁሉ ሰው ቁርአን ሊቀራ አይችልም። በቃ ዋብያ ታርጋው ውሸት ነው ያለው ሼክ ዑመር ኮምቦልቻ። ይሄ ነው 2700 በትንሹ 1000 የምትሆኑት ሙስሊም ናችሁ። እነኚህ ናቸው በቃ እናንተ መገለጫዎቻችሁ። ገስት ለሳ ሰውን እኮ እኔ ነገርኩ። ኢሳ በመንፈስ ነው ተወለደ። አላህ በመንፈስ እኮ ነው ፈጠረ። ቆይ አንዴ መጽሐፍና ጎግል እንኳን ማይለዩ እንዲበሉ ተብለው ዝም ብለው የሚላኩ በደመ ነፍስ የሚመጡ ናቸው እኛ ጋር። ምክንያቱም የእናንተ ኡስታዞች ክርስትናን ማጥላት እያደረግህ አንተ የሆነ ነገር እያደረግህ አንብብ። እሺ አንብብ፣ ታነባለህ መጽሐፍ። አንተ መግባባት አልችልም። ባነብም ቢነግርህም እንደፈለግ ሚውስ ስታደርገኝ አንዴ እየየ ኦኬ ታነባለህ። ለምን እድል አሰጣቸውም? ለምን ታስወርዳቸው? ታነባለህ ያ አላህ ሙሉ እስቲ አሁን እድል ስጠው እስቲ ለስማርት ቀጥል። አንተ ትንስ ያው ቀጥል አንተ ትንስ ቀጥል። እሺ ስድስተኛ ክፍል ያቆመ ተማሪያችሁ ትላለህ። ዲም እንደሚያስለቅስ ታውቃለህ። መጽሐፍ ላይ እንትን ነው ሐዲሱን ክፈተው ክርስቲያን። አንተ እዚህ ትለፈልፋለህ። በሁለት ቀን መጥቶ እንኳን 3 ሰው ነው ያሰለመው። አሁን አንተ ባክ ይሄንን ደግመህ ሁለተኛ እዚህ ቤት እንዳይገባ ክርስቲያን። ይሄ ባለጌው ልጅ እኮ ነው። ሁሌም ማልቀስ ነው ገብቶ ሁሌም ማለት ነው። አታስገባው በስተላይ እኔ አላስገባውም። ልጅ አንድ ቀን መልሶ አያውቅም። ባይዜ አንድ ቀን ማለት ነው። ሁል ቀን ይገባል እየየቢሳ ኧረ ይሰለቻል ማለት የሆነ ሰዓት ላይ ቶለሬት ልታደርጉ ትችላላችሁ። ከዛ በኋላ ግን ያንገፈግፋል፣ ያቅለሸልሻል። እድሜ ልክ ማልቀስ ማለት ነው። ክርስቲያኑ ስለማ ትላኩ። ስለዚህ አዲሱን አንብቦትና አዲሱ ላይ ብቻ ቀጥሉ፣ አታልቅሱብን። አሊያም አናምንም እንደዚህ ነው የምንረዳው ብላችሁ ማስረዳት እኮ ነው። ሁዳ ሁሴን እፎይ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኦኬ አካላት ተጸድቂያለሽ? ላላ እጅ ባት ምናምን አሉት ብለሽ ታምኛለሽ? የማንም አይመስል ነው። ኦኬ አላህ ይስቃል ብለሽ ታምኛለሽ? አዎ ይስቃል ብዬ አምናለሁ፣ ምክንያቱም ነብዩ ስለተናገሩ። መልካም። ሳቅ ማለት ምን ማለት ነው? ይስቃል ተብሎ ሲነገር በአህሉ ሱና ወልጀማ መርህ መሰረት ያው ከሰው ጋር እናመሳስለውም አንጠይቅም።
ትርጉምም አንሰጠውም። ትርጉሙን ነገር ግን ይስቃል ብለን እናምናለን። ትርጉሙን ካላወቅሽ እንዴት ይስቃል ትያለሽ ታዲያ? እሺ አንተ በአንጻራዊነት ለምን አታየውም? ለምሳሌ እግዚአብሔር ተሳሳተ ሲባል እኛ በሰውኛ ነው የተነገረው ብለን እናምናለን። እግዚአብሔር ሳይሆን የተጸጸተው ከመፍጠሩ አንጻር ለእኛ ያለውን በሰውኛ ስለተገለጠ እሱን ነው የምንረዳው እኛ እንጂ እግዚአብሔር የሆነ እንደዚህ ባላደርግ ብሎ ወይንም ደግሞ ከዛ ሳቀ ሲባል እያለም ይስቃል ብለን አለ የምንረዳው። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው ለሰው ነው ብለን ነው የምናምነው እኛ። ሰው ነው የገለጸው ብለን ነው የምናምነው። የእናንተ ደግሞ እንደዛ አይደለም። ሀባሾችም ቢሆን ይህን ጥያቄን አንጠይቃቸው፣ ምክንያቱም ለአላህ ስለማያስጠጉ እነሱ። አይ የአላም የራሱ የሆነ ትርጓሜ አለው። ማለትም ሳቀ ሲባል ልክ አንተ ቅድም እንዳልከው አሁን እንደ ሰው ይስቃል ምናምን ነገር ሳይሆን እሱ ፈጣሪ ነው። አካል አሉት ሲባልም እንደ ሰው አይነት አካል አይደለም። ይስቃል ሲባል እንደ ሰው ይስቃል ማለት አይደለም። አካሉ ምን ይመጣል መሰለሽ? እንደ ሰው አይደለም አካሉ። እሺ እጅ አለው፣ እሺ 2 እጅ አለው፣ 5 ጣት አለው፣ 2 እግር አለው፣ 2 ጆሮ አለው፣ 2 ፊት አለው። ከአርሽ በላይ ነው ግን ይስቃል። ኦኬ አሁን አካላቶቹ 2 የሚለው ራሱ ያመሳስረናል። 2 አይን አለው፣ 2 እጅ አለው፣ 2 እግር አለው፣ ባት አለው። ቋንቋዎቹን ነው አይመስል የምትሉን? መልኩ ነው አይመስል የምትሉን? ሳይዙ ነው አይመስል የምትሉን? ማለት ምኑን ነው አይመስል የምትሉን? ከዛ ምኑም አይመስልም ማለት አሁን በመጽሐፍ ቅዱስ እግዚአብሔርን ያየ አንድስ እንኳ የለም ይባላል አይደል? እግዚአብሔር አካል አለው ብላችሁ ታምናላችሁ? እግዚአብሔርን ማለት አካሉ እንዴት አያችሁ? አካል እንዳለው ምን አይነት አካል ነው እግዚአብሔር ያለው ተብላችሁ ትጠየቁ ልትመልሱ ትችላላችሁ? እኛ አካል ድፋይ የምናደርግበትና እናንተ የምታደርጉበት አይገናኝም። የአካል ዲፊኒሽን ላይ እንለያያለን። እናንተ አካልን ዲፋይን ስታደርጉ ፓርቶችን አጥርቃችሁ ነው። እኛ ደግሞ አካልን ዲፋይን ስናደርግ እኔነትን ዲፋይን አድርገን ነው። እኔ ማለት የሚችልን ዲፋይን አድርገን ነው። ስለዚህ ፐርሰን የሚለው እናንተ ጋርና እኛ ጋር ሲመጣ ይለያያል ማለት ነው። አካል የሚለው ትርጉሙ አንድ አይደለም። አይ እንደነዚህ አይነት ነገሮችን ግን በአንጻራዊነት ብናያቸው ጥሩ ነው። ለምሳሌ አላህ ከአርሽ በላይ ነው ሲባል የእግዚአብሔርን ዙፋን ተሸክመው የሚቀመጡ ማለት አይመጣውም። ለምን መሰለሽ? እግዚአብሔርን ዙፋን ተሸክመው ሰዋት። ስለዚህ የሆነ ቦታ ላይ እግዚአብሔር ተቀመጠ። አንዴ ጣልቃ ትግባ። እግዚአብሔር አንዴ ጣልቃ ትግባ። የእኛ እንደናንተ አይመጣውም የምልሽ ለምንድን ነው? እሱ ያንን መጠበቅ ያለን እኛ ምን እግዚአብሔር መንፈስ ነው የሚለው መንፈስ ከሆነ ፓርቶችን አናጸድቅም። እነኛ ፓርቶች ደግሞ የሚታይም ደግሞ አይደለም፣ አልታየም፣ አይታይምም። እናንተ አሁን ማይታየው ምንድነው? ከአርሽ በላይ ስለሆነ ነው። በባህሪው የማይታይ ሆኖ አይደለም። ይሁዳ በደንብ ልብ በይ። በባህሪው ማይታይ ሆኖ ሳይሆን አሁን ማይታይ ቦታ ስላለ ነው፣ ከአርሽ በላይ ስላለ። ቅያማ ቀን ግን ታዩታላችሁ፣ ምክንያቱም መታየት የሚችል አካል ስለሆነ። የእኛ ግን በባህሪው ነው ማይታየው፣ በባህሪው አይታይም። በሁሉ የሞላ ነው አይናችን። እግዚአብሔር በባህሪው የማይታይ ከሆነ ኦሪት ዘጸአት ይቅርታ ስላቋረጥኩ፣ ግን ሙሴ ፊትን አሳየኝና ይበቃል ነው ምናምን ነገር ሲለው ፊቴን አይቶ የሰው ልጅ መኖር አይችልምና ነገር ግን ጀርባዬን ታያለ ብሎ ጀርባውን ለማየት በድንጋይ መካከል እንደገባ ይናገራል። እና መጽሐፍ ቅዱስ እግዚአብሔር የማይታይ ቢሆን ኑሮ አልታይም ነበር የሚለው። ማንም ማየት አይችልም አለው። ከዛው ላይ በባህሪው ሊያየው እንደማይችል ፊት የተባለው ባህሪን የሚገልጽ ነው። ጀርባዬን ታያለ ሲለው ምንድነው እሱ? ማቴዎስ ወንጌል ምዕራፍ 17 ላይ ሙሴ ይመጣና ክርስቶስን ያየዋል እኮ። ሙሴ ይመጣና ያየዋል። በኋላ ታየኛለህ ነው። ጀርባዬን ታያለህ ማለት በኋላ ታየኛለህ ማለት ነው። አሁን ግን አታየኝም። ማየት የምችለው በስጋ ስገለጥ ነው እንጂ የምታየኝ በባህሬ አታየኝም ነው። ጀርባዬን ታያለህ ማለት አሁን ማየት አስችልም፣ በኋላ ግን በስጋ እገለጣለሁ። ያኔ በስጋ ስገለጥ ታየኛለህ። ምክንያቱም አምላክ ፊት፣ ጀርባ፣ ኋላ የለውም፣ ቀኝ፣ ግራ፣ እታች፣ እላይ የለውም ብለን ነው የምናምነው። መንፈስ ስለሆነ ማለት ነው። በሁሉ የሞላ ነው። ከስፔስና ፕሌስ ውጭ ያለ ነው ብለን ነው የምናምነው። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም የሚባሉትም ለፈጣሪ ይነገራል ብለን አናምነው። እናንተ እነኚህ ይነገራሉ ብላችሁ ታጸድቃላችሁ። ስለዚህ እነኚህ ከተነገሩ አሁን የቦዲ ባህሪን ያመጣል። እኛ ጋር ግን ስለማናጸድቅ የቦዲ ባህሪን አያመጣም። ስለዚህ እያንዳንዱ አሁን መጽሐፍ ቅዱስ ላይ የሚጠቀሱ እኛ ተዊል እናደርጋለን፣ ምሳሌያዊ። ምክንያቱም ክርስቶስን በተደጋጋሚ ቦታ በምሳሌ ነገራቸው፣ በምሳሌ አስተምራቸዋለሁ ይላል። ስለዚህ በምሳሌ ነው እኛ ጋር የተቀመጠው መጽሐፍ ቅዱሱ። ሊትራሊ እንዲህ ተተባለ በቃ እንዲህ ያለው ብለን አንወስድም እኛ።
በምሳሌ ስለተባለ። እናንተ ጋር ግን እንደዛ አይደለም። እንደ አባሾቹም ተዊል አታደርጉ። ቀጥታ ነብዩ የተናገረው እናሰብታለን። ነገር ግን ኬፍያውን አላሁ አለም ብላችሁ የምታስቀምጡት ቁርአን ላይና ሐዲስ ላይ መጣው ለአላህ እናደርጋለን ብላችሁ ስለምታስቀምጡ ነው። አዎ ምክንያቱም ፈጣሪን እንደዚህ ነው እንደዛ ነው ማለት አንችልም። ራሱን በገለጠልን ልክ ነው እኛ እሱን የምናውቀው። አሁን ስለዚህ ራሱ በገለጸው ላይ ደግሞ ጥያቄ ይፈጠርብናል ማለት ነው። አሁን እንደዛ ስትይ ምን ይመጣል አለው ካልሽኝ በኋላ እዛ ላይ ጥያቄ ጠይቅሻለሁ ማለት ነው። ለዛ ነው አባሾቹ አሁን ይህን አይቀበሉትም። እነሱ ጋር ቢሆን አሁን ይህን ጥያቄዎች አልጠይቃቸውም። ምክንያቱም አካል ስለማጸድቁ አስቀድሞውኑ ይስቃል የሚለውንም አይቀበሉም። ሜይ ቢ አንድ ቪዲዮ አለ ክርስቲያን አሳያቸው፣ እሱን ከቻልክ የአባሾቹ ምላሽ ተዋብዮቹ ጋር የተመላለሱበት የተለያዩ ቪዲዮዎች አሉ። ምክንያቱም እናንተ ትልቅ አቂዳችሁ አያታሪ አቂዳ የመጣውን እናሰብታለን እናጸድቃለን ብላችሁ ሰምታሙ ደግሞ ቃሉ ቀጥታ ቁርአን ላይ ሲሆን ደግሞ ቀጥታ ካላ የመጣ ነው ብላችሁ የምታምኑት። ቀጥል ምሳሌያዊ ምናምን ነገር የለም እንጂ እኮ አለ እኛ ጋር አሁን በምሳሌያዊ የተነገሩ በጣም ብዙ ነገሮች እኮ ማምጣት ትችላለች። በጣም ብዙ ነገሮች ግን ምሳሌያዊ ናቸው ብለን ነው እንትን የምንለው። ቀጥል ይህችን ቪዲዮ አዳምጧትና ሱብሓነሁ ወተዓላ ከፍጡራን ጋር እነዚህ አላህ ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ የضحك الله الى رجلين يقتل احدهما الاخر يدخلان الجنه የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ ሱብሓነሁ ወተዓላ ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር እንደማይሄደው ሁሉ እንዲሁም ህንፃ ማሰራት የፈለገ ሰው ደግሞ ወደ ኢንጂነር እንጂ ወደ ዶክተር እንደማይሄደው ሁሉ የቁርአን ወይም የሐዲስን ማብራሪያ የፈለገ ሰው ደግሞ ወደ ኢስላም ሊቃውንት እንጂ ወደ አላዋቂዎች አይመለስም። እነዚያ የኢስላም ሊቃውንት ደግሞ ውድ ወንድሞችና እህቶቼ በአላህ ሱብሓነሁ ወተዓላ ጉዳይ ላይ የመጡ የቁርአንና የሐዲስ ንግግሮችን ለአላህ ሱብሓነሁ ወተዓላ በሚገባው መልኩ ይተረጉማሉ እንጂ ፈጽሞ ፍጡራዊ የሆነን ትርጉም አይወስዱም ነበር። ለምሳሌ ይህን የضحك الله الى رجلين የሚለውን ሐዲስ አልኢማሙ ነወዊ ሸርሕ ሰሒህ ሙስሊም ላይ ቅጽ 13 ብዙም አስፈላጊ አይደለም። እኔ ሰዋብያው ምንድነው እሱ ይስቃል ብሎ ነው የሚለው። የኛው ደግሞ ክሪቲሳይዝ እያደረገው ነው። ጸያፍ ንግግር ነው የሚለው። ወላ ያ ጸያፍ ይላል። አላህ ይጠብቀን ከዚህ ይላል። ወደ ሙስሊም መታችሁ ነው መጠየቅ ያለባችሁ። ሙስሊም አይደለም ነው ያንን በሌላ እንትን ላይ የሚለዋል ደጋግሞ። እነኚህ ሙሸቢያዎች ጥመት ላይ ያሉ ምናምን እየተባባሉ ነው ምላሽ የሚሰጣጡት። አንዱ አንዱን ሙስሊም አይደለህም ከሚሉባቸው እንትናቸው ብቻ ሳይሆን በመጽሐፍቶቻቸው ያለ ነው ይህንን የሚያደርጉትን። እነኛዎቹም ደግሞ ለእነኛዎቹ ምላሽ ሲሰጡ ቀጥታ ነብዩ የተናገረውን ክደሃልና የአላህን ሲፋት ወይም ባህሪ መካድ ከእስልምና ያወጣል ብለው የሚያምኑት። ተውሂድን በሶስት ይከፍላሉ። ከዛ ውስጥ አንዱ ተውሂድ አልአስማኡል ሲፋት ነው። ከዛ ውስጥ ደግሞ የአላህ ባህሪያቶችን በአንድ ሰብ እንትን ብሎ ማመን፣ ወደ አንድ አንጥቶ ማመን ነው። እነኚህ የአላህ ባህሪ ነው። ልክ የመሳቁ ባህሪ ስንል ቃሉ አሁን ለምሳሌ ቁርአን ያላ ቃል ነው ከሲፋት ከአልአስማኡል ሲፋት የሚካተት ነው። ልክ አላህ እጅ አለው፣ እግር አለው፣ ባት አለው፣ አይን አለው፣ ጆሮ አለው። የማንንም የማይመስል እንደምንለው ሁሉ መሳቅ የሚለውም ተመሳሳይ ነው። ከእጁ ጋር ከእግሩ ጋር ተመሳሳይ ነው። ልክ እጁን እንደመካድ ወይም ደግሞ እግሩን እንደመካድ ነው። የአላህን አካል ከካድክ ደግሞ ትወጣለህ፣ ወይም ደግሞ ባህሪያቱን ከካድክ ትወጣለህ ነው። ስለዚህ ይስቃል። መሳቅስ ምንድን ነው? የእኛ ጥያቄ ደግሞ መሳቅ ምንድን ነው? አሁን አንደኛውን እንትን ሐዲስ ዳኢፍ አደረጉት እንጂ ድዱ እስኪታይ ድረስ ይስቃል ነው የሚለው። ዳኢፍ አድርገውታል። አሁን እሱን ይስቃል የሚሉ ቡሃሪ ላይም አለ፣ የተለያዩ ቦታ ላይ ሳሂህ የሆኑ ሐዲሶች አሉ። ድዱ እስከሚታይ ይስቃል የሚለውን ግን አሁን ላይ ዳኢፍ አድርገውታል።
የሆነ ሰዓት ያዩና ትንሽ ሲከነከናቸው ይሄንን ነገር ምናምን ብለው ዳይፍ ያደርጓታል ማለት ነው። ስለዚህ መሳቅስ በራሱ ደግሞ ምንድን ነው? መሳቅ ምንድን ነው? በምን ውስጥ ነው የሚስቀው? ጥያቄ የሚያጭር ጉዳይ ስለሆነ ማለት ነው። ኦኬ መሳቅ በራሱ ደግሞ ኢሞሽን መሰረት ያደረገ ነው። የሚስቅባቸው ፓርቶች ደግሞ በጣም ያስቃሉ። ለምሳሌ ሁለት ሙስሊሞች ተጣልተው አንደኛውን በሴፍ ተገደለው፣ ገዳይ ጋነም ይገባል። ሟች ምን የሚሆን ይመስላችኋል? ሟችንም ጋነም ገጥቶ በሁለቱም ይስቅባቸዋል ይላል። ማለት ይህ የሚያስቅ ነገርም አይደለም። ፖይንቱ አንዳንዴ አይገባኝም። መረጃ አሁን ባልከው መረጃው ሁለቱንም ጀሃነም ከቶ ሳይሆን የሚለው ሁለቱንም ጀነት አስገባቸውና በምህረቱ ተደንቆ ሳቀ ነው የሚለው። ሟችና ገዳይና ጋነም የሚገቡበት የለም የለም። ባሳይሽስ? አይ እንደዛ ሚል እኔ አላየሁም። የለም እንግዲህ እኔ ማቀው ከሙስሊም ላይ ለስተካ ሳይ ሙስሊም 1890 ኤን ክፈተው ክርስቲያን። ኦኬ ገነት ነው የሚለው። አዎ ገነት። ኦኬ ጋነም በሚገቡት አይስቅም ማለት ነው። በአማርኛ አድርገው። ይሄንኛው ገነት በሚገቡት ነው። ግን ጋነም የሚገቡ ደግሞ አለ። ዛሬ ተሳስቻለሁ ማለት ነው። ሶሪ። ሁለት ሙስሊሞች ተገዳድለው ጋነም ይገባሉ አይደለ? ጀሃነም የሚለውን ያላየሁትም በእርግጥ ገነት። ኦኬ ቼክ ላድርግልሽ አንዴ። ሁለት ሙስሊሞች ተገዳድለው ጋነም እንደሚገቡ ነው የማውቀው። ቼክ አድርገው እስኪ ክርስቲያን ታስታውሰዋለህ? ይችላል። ሁለት ሙስሊሞች ሲገዳደሉ ገሃነም ይገባሉ ይላል። ቆይ አንዴ ኦኬ አግኝቼዋለሁ። ኦኬ በአማርኛ አንዴ ሚዩት አድርገው አንዴ። ቡሃሪ 6875 ላይ ነው ሀዲሱ የሚገኘው። ናሬትድ አልሀንፍ ቢን ቃይስ ግለሰብ እንደተረከው። አንተ ብቻ ነው የምትረዳው፣ እኛ እንድንረዳ በአማርኛ አድርገው። አንዴ ሚዩት አድርግ ፕሊስ፣ በእናትህ ችግር የለውም። ከልክ ካልሆነ ተርጓሚ አንተ ስትረዳ ብቻ ነው እንደ ችግር ማይኖር። በአማርኛ አድርገውና እንረዳው። ሚዩት አድርገው ላንብብና ተርጉሜ ከዛ በኋላ ተረጉም ትራንስሌት አደርግልሃለሁ። እኛ ራሳችን እናነባለን እኮ አንተ በአማርኛ ብቻ አድርግልን። ሚዩት አድርግ በእናትህ። እሺ I went to help that man which means Ali በአማርኛ አድርገዋ። ኧረ ሚዩት አድርጎ እባካችሁ። ሁዳ ታነብላችኋለች። ሁዳ ትችያለሽ? እንግሊዝኛ ማንበብ ትችያለሽ? ሁዳ አለሽ? ተረጉሟል። ችግር ይሄን ያንበብሽው የተርጉምላቸው እስኪ ሜቢ ምን ይላል? I went to help that man አሊን ልረዳው ሄድኩኝ ይላል። and on the way I met አቡበክራ who asked me አቡበክራም እንደዚህ ብሎ ጠየቀኝ በመንገድ ላይ ሲሄድ ይላል። where are you going ወዴት ነው የምትሄደው? እኔም እንደዚህ ብዬ መለስኩለት I replied I am going to help that man ያንን ሰው ልረዳው እየሄድኩኝ ነው ይላል። he said go back ተመለስ for I heard Allah's messenger as saying ተመለስ የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁና if two Muslims meet each other with their sword then both the killer and the killed one are in hellfire ተመለስ ሁለት ሰዎች ተጣልተው በሰይፍ ተጣልተው ከሞቱ ሁለቱም ገሃነም ይገባሉ ብሏልና። I said እኔም እንደዚህ አልኩኝ ኦ አላህስ ሜሴንጀር የአላህ መልእክተኛ ሆይ it is all right for the killer ገዳዩስ እሺ ችግር የለውም but what about the killed one የተገደለው ሰውስ ብሎ ይጠይቃል። he said the killed one was eager to kill his opponent የሞተው ሰው ደግሞ ገዳዩን ሊገድለው ጓጉቶ ነበረና ብሎ ይናገራል። ያ ቴንኪው ክርስቲያን።